ወንድ ከሆንክ ይህን ቪዲዮ ስክሮል እንዳታረገው፣ በጣም ይጠቅመሃል። ቴስቴስትሮን ፈጽሞ መውሰድ የሌለባቸው 5 ወንዶችን እነግራቸዋለሁ። የመጀመሪያው ልጅ መውለድ የሚፈልግ ሰው ነው። ልጅ መውለድ የሚፈልጉ ሰዎች ቴስቴስትሮን ረጅም ጊዜ በሚወስዱበት ጊዜ ስፐርም ማምረት ያቆማሉ። ስለዚህ የመውለድ የሚቸገሩ ሰዎች፣ ልጅ መውለድ የሚፈልጉ ሰዎች ለረጅም ጊዜ ቴስቴስትሮን መውሰድ የሌለባቸውም አንደኛው እሱ ነው። በሁለተኛ ደረጃ ፕሮስቴት ካንሰር ያለበት ሰውና ፕሮስቴት ካንሰሩን በተለይ ጨርሶ ያልታከመ ሰው፣ ፕሮስቴት ካንሰር ያለበት ሰው ቴስቴስትሮን ሪፕሌስመንት ቴራፒ ወይም ቴስቴስትሮን ፈጽሞ መውሰድ የለበትም። ምክንያቱም ቴስቴስትሮን በምትወስዱበት ጊዜ ፕሮስቴት ካንሰር ያለባችሁ ሰዎች ፕሮስቴት ካንሰሩ የበለጠ እንዲያድግ ልክ እሳት ላይ ነዳጅ እንደመጨመር ነውና እነሱም በፍጹም እንዲወስዱ አይመከርም ማለት ነው። በሶስተኛ ደረጃ ደግሞ የደም ውፍረት ያለባቸው፣ ይሄ ቀይ የደም ሴላቸው በጣም የበዛ ሰዎች፣ ይሄ ፖሊሳይቴሚያ ቬራ ይባላል። ሄማቶክሪታቸው ከ52% በላይ የሆኑ ሰዎች፣ በተለይ ከ54% በላይ የሆኑ ሰዎች፣ ይሄ ቀይ የደም ሴላቸው በጣም የበዛ ሰዎች በፍጹም መውሰድ የለባቸው። ምክንያቱም ደማቸው ይረጋና ስትሮክ፣ ልብ ድካም ምናምን ሊገቡ ይችላሉ። ስለዚህ ደም ውፍረት የደማቸው የቀይ ደም የበዛባቸው ሰዎች፣ እነዚህን ፖሊሳይቴሚያ ነው የምንላቸው፣ እነሱ ሰዎች መውሰድ የለባቸውም ማለት ነው። ከዛ በተጨማሪ ደግሞ ከፍተኛ የማንኮራፋት ችግር ያለባቸው ሰዎች በአራተኛ ደረጃ ይሄ ኦብስትራክቲቭ ስሊፕ አፕኒያ የምንለው በኃይለኛው ያንኮራፋሉ። ቀን ቀን እንቅልፍ ይላቸዋል፣ ማታ ማታ መተኛት ይቸገራሉ። ምክንያቱም ስለሚያንኮፉ 10 ነው የሚነቁት ነገር ማለት ነው። እነዚህም ሰዎች ቴስቴስትሮን በሚወስዱበት ጊዜ ኦብስትራክቲቭ ስሊፕ አፕኒያውን ወይም ደግሞ የማንኮራፋቱን በጣም ያባበስባቸዋል ብቻ ሳይሆን አንጎላቸው ኦክሲጂን አጥሮት ስኬሚያ ወይም ደግሞ የኦክሲጂን እጥረት እንዲገጥመውና ችግር ሊፈጠር ይችላል ማለት ነው። በአምስተኛ ደረጃ ደግሞ በቅርብ ጊዜ ስትሮክ ወይም ደግሞ ልብ ድካም ያላቸው ሰዎች፣ በተለይ ባለፉት 6 ወራት ውስጥ የልብ ድካምና ስትሮክ ያጋጠማቸው ሰዎች ከዚህ ነገራቸው ጭራሽ ፈጽመው በደንብ እስኪሻላቸው ድረስ ቴስቴስትሮን ሪፕሌስመንት ቴራፒ መውሰድ የለባቸውም ማለት ነው። እነዚህ ፈጽሞ መውሰድ የሌለባቸው ናቸው። ናቹራል ዌይስ ኦፍ ቡስቲንግ ቴስቴስትሮን ምንድን ነው? እንዴት አድርገን ነው በናቹራል በቤታችን ውስጥ ቴስቴስትሮን ሌቭላችንን ቡስት የምናደርገው ብላችሁ ብዙዎቻችሁ ጠይቃችሁኛልና 3 ነገሮች ማድረግ እንችላለን። አንደኛ ላይፍ ስታይሎችን ማስተካከል አለብን። ሁለተኛ ደግሞ መብላት ያለብን ምግቦች አሉ። ሶስተኛ ደግሞ ልንወስዳቸው የምንችላቸው ሰፕሊመንቶች አሉ ማለት ነው። ስለዚህ ስለነሱ እናወራለን። አንደኛ ላይፍ ስታይል ላይ ነው። ስለዚህ ላይፍ ስታይል ላይ the first thing ማድረግ ያለብን ኤክሰርሳይዝ መጀመር አለብን። ኤክሰርሳይዝ ላይ ዩዥዋሊ ከካርዲዮ ይልቅ ክብደትን ማንሳት ወይም ሊፍቲንግ ዌይትስ ቴስቴስትሮንን ሃይ የማድረግ ኢፌክት አለው ተብሎ ብዙ ሪሰርቾች ያሳያሉ። ስለዚህ እሱን ነገሮች ማድረግ እንችላለን። ሁለተኛ ደግሞ ባላንስድ የሆነ ዳይት መብላት አለብን። ሶ ካርቦሃይድሬት፣ ፕሮቲን፣ ፋት ባላንስድ በሆነ ዌይ እያገኘን ሰውነታችንን መስጠት አለብን ማለት ነው። ካለበለዚያ ቴስቴስትሮናችንን ሊቀንስብን ይችላል። ሶስተኛ ደግሞ ማንኛውም አይነት ሮንግ የምንላቸውን ላይፍ ስታይሎች ማቆም አለብን። አልኮል የምትጠጡ ከሆነ እሱን ማቆም አለባችሁ። ሲጋራ፣ ጫት እና ሌላ ማሪዋና እና አደንዛዥ እጾች የምትጠቀሙ ቴስቴስትሮንን በጣም ስለሚያሳንስ እነሱን ነገሮች ማቆም አለባችሁ ማለት ነው። ከዛ አራተኛ ደግሞ በጣም ደግሞ እንትን የሚደረገው ስትረስን መቀነስ እና you have to get enough sleep በቂ እንቅልፍ ማግኘት አለባችሁ። ስለዚህ በቂ እንቅልፍ ልታገኙ የምትችሉበትን ሲቹዌሽን ስሊፕ ሃይጂናችሁን በትክክል አድርጋችሁ ኮንትሮል እንድታደርጉ እና ቢያንስ ከ7 እስከ 9 ሰዓት ድረስ በቀን መተኛት አለባችሁ። ስለዚህ እነዚህ አይነት ላይፍ ስታይሎችን ካላስተካከለችሁ ምንም አይነት ምግብ ብትበሉ ዲፍረንስ አያመጣም ማለት ነው። ከዛ በኋላ ምግባችሁን አስተካክሉ ነው ያልኩት። ስለዚህ ባላንስድ የሆነ ዳይት መብላት አለባችሁ። ግን ቴስቴስትሮንን ቡስት ያደርጋል ብለን ደግሞ የምናስባቸው ብዙ አይነት ምግቦች አሉ። ስለዚህ አንዳንዶቹን ልበላችሁ። አንደኛ ቅጠላ ቅጠል ቴስቴስትሮንን ቡስት ያደርጋል። ሊፊ ቬጂቴብልስ የምንላቸው ጎመን፣ ሰላጣ እና ሌላ ቅጠል የበዛባቸው አትክልቶችን ብትበሉ ይጨምራል ማለት ነው። ሁለተኛ ደግሞ ሽንኩርት በጣም ይጨምራል። በተለይ ደግሞ ሮ የሆነ ሽንኩርት ሰላጣ ላይ ምናምን ሰንጥቀን እንደምንበላው አድርገን ስንበላ ቴስቴስትሮንን ቡስት ያደርጋል ተብሎ ይታሰባል። ሶስተኛ ደግሞ ጥራጥሬ በተለይ ደግሞ ሽምብራና ምስር በጣም
ቴስቶስትሮንን የመጨመር አይነት ባህሪ ያለው። ሌላ ደግሞ ከጥራጥሬ ውስጥ መብላት ያለባችሁ ተልባ እየበጠበጣችሁ ብትጠጡ ቴስቶስትሮንን ቡስት የማድረግ ባህሪ ያለው። እነዚህ ጥራጥሬዎች ዩዥዋሊ ኦሜጋ 3 ስላላቸው ኢንታየር ሰውነታቸው ላይ ያለውን ስትሬስን የመቀነስ ባህሪ ስላላቸው ቴስቶስትሮንን ቡስት የማድረግ ባህሪ ያላቸው ማለት ነው። ሌላ ደግሞ የአሳ ዘይት ገዝታችሁ 1 ቴብል ስፑን በየቀኑ ብትወስዱ ቴስቶስትሮንን ቡስት የማድረግ ባህሪ ያለው ተብሎ ይታሰባል። ሌላ ደግሞ ከምንም ነገር በላይ ደግሞ ኤክስትራ ቨርጂን ኦሊቭ ኦይል በምግባችሁ ላይ መጠቀም ቴስቶስትሮንን ቡስት ያደርጋል ማለት ነው። ስለዚህ ይሄን ያክል ምግብ ላይ ካለን ደግሞ መውሰድ ያለባችሁ ሰፕሊመንቶች ምንድን ናቸው? ቴስቶስትሮንን ቡስት ለማድረግ ዩዥዋሊ ቴስቶስትሮን ሊቀንስ የሚችሉ አንዳንድ ነገሮች፣ አንደኛ ቫይታሚን ዲ ሲቀንስ ነው ሰውነታችን ነው። ስለዚህ ቫይታሚን ዲ ሰፕሊመንትን መውሰድ በኪኒን መልክ ይሸጣል። ቫይታሚን ዲ ሰፕሊመንት በየቀኑ መውሰድ ይቻላል ማለት ነው። ውሃ ውስጥ የሚሟሟ አይነት ቫይታሚን ዲ ሰፕሊመንቶች አሉ። እነሱን ውሃ ውስጥ አሟምታችሁ መውሰድ ትችላላችሁ። ሌላ ደግሞ ዚንክ ሰፕሊመንቶች፣ ዚንክ ዩዥዋሊ በጣም አድርጎ ቴስቶስትሮንን ቡስት እንደሚያደርግ ብዙ አይነት ሪሰርቾች ያሳያሉ። ስለዚህ እነዚህን ቴስቶስትሮንን ቡስት ለማድረግ የሚጠቀም አንደኛ በጣም አሪፍ ሚኔራል የሚባለው ዚንክ ነው። ስለዚህ ዚንክን ከፋርማሲ ገዝታችሁ ሰፕሊመንት ነው መውሰድ ትችላላችሁ ማለት ነው። ሌላ ደግሞ ቴስቶስትሮንን ዝቅ ሊያደርጉ የሚችሉ ነገሮች ምንድናቸው ብለን ስናስብ እነዚህ ስትሬስን ወይም ኮርቲሶል ሌቭልን ሰውነታችን ውስጥ ሊጨምሩ የሚችሉ ማናቸውም አይነት ነገሮች ቴስቶስትሮንን ሊቀንስብን ይችላል። ስለዚህ ኮርቲሶል ሌቭላችንን ወይም ስትሬስፉል የሆነ የሰውነታችንን ሁኔታ ሊቀንስብን የሚችሉ ሰፕሊመንቶች አሉ። እነዚህ አሽዋጋንዳና ሞሪንጋ የምንላቸው ማለት ነው። ስለዚህ አሽዋጋንዳና ሞሪንጋ በሜካኒዝም ኦፍ አክሽናቸው ጀነራሊ ዴይ ዶንት ይሄ እያነሱ ቴስቶስትሮንን ፕሮዳክሽንን አይደለም የሚጨምረው፣ ግን ያለውን ኦቨርኦል የሰውነታችንን ስትረስ ይቀንስና ሰውነታችን የሚያመርተውን ትንሽዬ ቴስቶስትሮንም ቢሆን ኢፌክቲቭሊ እንዲጠቀመውና የቴስቶስትሮን እጥረት ኢፌክቶችን እንዳናያቸው ያደርገናል ማለት ነው። ስለዚህ እነዚህ ነገሮች መጠቀም ማለት ነው። ስለዚህ ሌሎች ደግሞ ቴስቶስትሮንን ሊያሳንሱ የሚችሉ ሌሎች በሽታዎች አሉ። በተለይ ደግሞ ታይሮይድ ሆርሞን ወይም የእንቅርት ሆርሞን እንቅርት የሚያመርተው ሆርሞን እሱ ሲበዛ ቴስቶስትሮንን ሊያሳንስ ይችላል። ሌላ ደግሞ ስኳር በሽታና ኮሌስትሮል ያለባችሁ ሊያሳንስ ይችላል። ስለዚህ ማንኛውም አይነት ስኳር በሽታ፣ ኮሌስትሮል እና የእንቅርት ችግሮች ያለባችሁ ቼክ ተደርጋችሁ እነሱን ኮንትሮል የሚያደርጉ መድኃኒቶችን መውሰድ አለባችሁ። ስለዚህ ስለ ቴስቶስትሮን ብዙ ጊዜ የጠየቃችሁና ናቹራል በቤታችን ልናደርግ የምንችላቸውን ነገሮች ነው የነገርኳችሁ። ማንኛውም አይነት ጥያቄዎች ካላችሁ ኮመንት ኦፕን ነው፣ ልትጠይቁኝና መልስላችኋለሁ። ካልሆነ ደግሞ ዲኤም ልታደርጉልኝ ትችላላችሁ። ቶሎ መጨረስ በዘር ሊተላለፍ የሚችል ነገር እንደሆነ ታውቃላችሁ። ሄዳችሁ ደግሞ ከአባታችሁ ጋር እንድትጣሉ አይደለም። ጀስት አንዳንዴ በዘር የሆኑ ኬሚካሎች ሊያጥሩን ይችላሉ፣ እኛ ኒውሮ ትራንስሚተር የምንላቸው። እነዚህ ላይ ደግሞ እጥረት ሲኖር ያ ሰው ገና መሳሳም ሲጀምር ያለ ጊዜ ብልት ቶሎ ይቆማል፣ ቶሎ ይጨርሳል። ኢቭን አንዳንዴ ግንኙነት ሳይጀመር ይጨርስና ቶሎ ብልት ትዳከማለች። ለሁለተኛ ግንኙነት ደግሞ ብልት ዝግጁ ማትሆንበት አይነት ሁኔታዎች ይፈጠራሉ። ግንኙነት ማድረግ ከጀመራችሁ ጊዜ ጀምሮ ከአንድ ደቂቃ በላይ መቆየት የማትችሉ ከሆነና ለሁለተኛ ዙር ብልታችሁ ዝግጁ መሆን የሚያቀተው ከሆነ እኛ የምናስበው ኬሚካሎች ላይ እንደዚህ አይነት መዛባት ኦር ደግሞ እጥረት አለ ማለት ነው። አዲስ የመጣ ኮምፕሌንት ከሆነ ግን ማለትም በፊት 5 ደቂቃ ቆይ ነበር፣ አሁን ግን 1 ደቂቃ መቆየት አቃተኝ ከሆነ አዲስ ኮዝ ወይም የሆነ መንስኤ እንፈልጋለን። በተጨማሪ እንድታውቁ የምፈልገው ነገር ቶሎ መጨረስ ስትቸገሩ ሴጋ በመምታት የሚስተካከል ነገር አይደለም፣ ኦር ደግሞ ብዙ ሴቶች ጋር ግንኙነት በማድረግ የሚስተካከል ነገር አይደለም። በሕክምና ግን መስተካከል የሚችል ነገር ነው ለማለት ያህል ነው። ቴንክ እኔ በጣም ያገኙኝ በሙሉ አንደኛ ነበር የሚሉኝ። የሆነ ጊዜ ሾጥ አድርጎኝ ዳያግራም ወስጄ አንዴ ካረኩኝ በኋላ አልነሳም አለኝ። ምን ትይኛለሽ? እሺ በመጀመሪያ ማለት ነው ቫያግራ አንዴ ስለተጠቀማችሁ የብልት አለመቆም ችግር ያጋጥማችኋል ወይም ቋሚ የሆነ የብልት አለመቆም ችግር ያጋጥማችኋል ማለት አይደለም። ግን ሾጥ አድርጎኝ የሚለውን ነገር በጣም ማወቅ ፈልጋለሁ። ቢካዝ አብዛኞቻችሁ ቫያግራ ባይ ዘ ወይ አስፈልጓችሁ አይደለም የምትጀምሩት። በተለይ ወጣት የሆናችሁ ሰዎች ጓደኛችሁ የሆነ ደስ ይላል ምናምን ወይም ራሳችሁ ለመሞከር ስትፈልጉት ወይም አንድ የሞከራችሁት የብልት መቆሙ በጣም ኤክስትሪም ሆኖ ካጠገባችሁ ያለች ሴት ኧረ በስመ አብ ዛሬማ አንበሳ ሆነሃል ስላለች ዘላለምህን መጠቀም ትጀምራለህ ማለት ነው። ከአካላዊው ሳይድ ኢፌክት በላይ ባይ ዘ ወይ ቫያግራ የሚያስፈራው ነገር ምን እንደሆነ ልንገራችሁ። ስነ ልቦናዊ የሆኑ ሳይድ ኢፌክቶች ናቸው። አንድ ወንድ ሳያስፈልገው ቫያግራ ይጀምርና የሆነ ጊዜ ላይ ተደጋጋሚ ተጠቅሞት ማለት ነው በቃ ያለሱ
ግንኙነት ማድረግ የማይችል ይመስለዋል። የብልት አለመቆም ችግር በትክክል ካለባችሁ ጠዋትም አይቆምም። ኦኬ፣ ለግንኙነት ብቻ ሳይሆን ጠዋትም አይቆምም። የዛኔ ደግሞ ቫያግራ አይደለም መፍትሄው። መታችሁ ሆርሞናችሁን፣ ደማችሁን፣ ደም ስራችሁን፣ ነርቫችሁን ያሉ ችግሮችን ቼክ አድርገን በአግባብነቱም ህክምና መጀመር አለባችሁ። ማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ፔሬድ አናቱ ላይ በ30 ቀን ካልመጣ አንድ ሴት የፔሬድ መዛባት አለባት ማለት አንችልም። ፔሬድ በ28 እስከ 30 ቀን አናቱ ላይ ጠብቆ አይመጣም። ማንኛውም አይነት ሴት ላይ ማለት ነው፣ ይዛባል። ስለዚህ የሚያሳስበን መቼ ነው? እስከ 21 ቀን ድረስ መውረድ ይችላል። እስከ 35 ቀን ድረስ መዘግየት ይችላል። ከ21 ቀን በታች ከመጣ ወይም ከ35 ቀን በላይ ከዘገየ የዛኔ የፔሬድ መዛባት አለባት ተብሎ ይነገራል ማለት ነው። ሁለተኛ ደግሞ አንድ ሴት ፔሬድ የሚፈሳት ቀን ከ3 ቀን እስከ 7 ቀን መሆን አለበት። ከ7 ቀን በላይ ከሆነ አሁንም ሌላችን ፔሬድ አይታ ጨርሳለች አለቀ ብላለች፣ ወይም ቀጣይ ፔሬድ ውስጥ ሲደርስ ድረስ የሚደርስ አይደለም። በዛ ላይ ደግሞ ይሄ በትክክል ሞዴስ የሚያስደርግ አይነት የደም መፍሰስ ሳይሆን ጠብታ ፓንቷ ላይ እያየች ከሆነ ያ ኢንተርሚተንት ብሊዲንግ እንለዋለን። የዛኔ ችግር አለው ማለት ነው። ደም በሚፈስሽ ጊዜ በጣም ኤክስትሪም የሆነ ልትቆጣጠሪው የማትችያቸው ፔን ካለሽ፣ ሽታ ካለው፣ የመርጋት ባህሪ ካለው እና ጥቁር ከሆነ አሁንም ያሳስብሽ ጉዳይ ነው ማለት ነው። በግንኙነት ጊዜ ደግሞ ህመም እየተሰማች ከሆነ የፔሬድሽ ምክንያት ወይ ማህፀን ላይ ያሉ እጢዎች ወይም የካንሰር የመጀመሪያ ምልክቱ ሊሆን ይችላል። ስለዚህ ሄደሽ መታከም አለብሽ ማለት ነው። አንድ ሴት የፔሬድ መዛባት ሊፈጠርባት የሚችል ማህፀን ላይ ወይም ኦቫሪ ወይም እንቁላል የሚያመርቱ እጢዎች ላይ፣ የማህፀን በር ላይ እና አካባቢው ላይ ያሉ ማንኛውም አይነት ቁስለቶች፣ እብጠቶች፣ ሆርሞን መዛባት በተለይ ደግሞ ኤስትሮጅን፣ ፕሮጀስትሮን፣ ኤፍኤስኤች እና ኤልኤች የምንላቸው ሆርሞኖች እየተዛቡ ከሆነ የፔሬድ መዛባት ሊመጣ ይችላል ማለት ነው። ሶስተኛ ደግሞ የተለያዩ አይነት ኢንፌክሽኖች ካሉብሽ በተለይ ደግሞ ፒአይዲ የምንለው ወይም ፔልቪክ ኢንፍላማቶሪ ዲዚዝ የምንለው ካለ እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። የሚሰጡት መድኃኒቶች እንደ ችግሩ ይወስነዋል። ሆርሞናት መዛባት ካለ ለ3 ወር የሚወሰድ መድኃኒት ይሰጣል። ካልሆነም ደግሞ ሌሎች እጢዎች ካሉ ከሰርጀሪ እስከ እጢዎቹን ሊያከስም የሚችሉ መድኃኒቶች ድረስ አድርገን ልናስተካክለው እንችላለን ማለት ነው። ስለዚህ ፔሬድሽ ትንሽዬ ብቻ ስለተዛባ የሚያስደነግጥሽ ነገር አይደለም። እኛውም አይነት ጥያቄ ካለሽ ኮመንት ላይ ጻፊልኝ፣ እመልሳለሁ። ባይ ባይ።